ከታሪክ ገጽ ላይ ይጥፉና ይደምሰሱ ነው ወይ እዛኮ መቼ ነው የተሞገሱት ምንድነው መደረግ ያለበት ሴሌብሬት ሊደረጉ ግን አይገባም መቼ ነው ሴሌብሬት የተደረጉት መረጃዎችን የሚያቀርቡ ብዙ እሺ ያቀርቡ በአሁኑ ሰዓት ቤተ መንግስት አካባቢ ምኒልክ ይሄን ሰሩ ምኒልክ ይሄን አደረጉ ምኒልክ እንዲሆኑ የሚሉ ምኒልክ የሰራቸው መጥፎ ነገሮች በደሎችም ባላንስድ በሆነ መንገድ ቆይ አታሰፋ ሚዲያ ስለሆነ በመረጃ ካላወራን ችግር ውስጥ እንገባለንና መልካም እንግዲህ በታሪክ ጻፊዎች አንዳንዶቹ ከወላይታ አካባቢ ያሉ እንደ ቶታዲዮስ ታንቱ አይነት ሰዎች ባሬን የሚሸጠው የወላይታው ንጉስ ካኦ ጦና ነበር እንጂ ምኒልክ አይደለም ምኒልክ እንደውም የባሬን ንግድ አስቀርቶልናል ብለው ምኒልክን ያወድሳሉ በአንድ አካባቢ ሰዎች ስለሆናችሁ ምን ያስባሉ ስለዚህ ንግግር ታዲዮስ ታንቱ አማተር ነው ሂስትሪ ጋዜጠኛ ነው ከማህበረሰቡ የተገለለ ሰው ዳሞት ወይዴ አካባቢ ነው እኚህ ሰው የተወለዱት 97 አካባቢ ቅንጅት ተወዳዳሪ ሆኖ ቅንጅት አባል ጠንካራ አሃዳዊነትን የሚያቀነቅን ሰው ወላይታ ሊመረጥ ቅንጅትን ወክሎ በሄደ ሰዓት ገጠር ያሉ ሰዎች ልክ ለምርጫ ቅስቀሳ ከመምጣቱ በፊት አባቱ ሞቶ ለቅሶ አልሄደም በወላይታ ባህል ደግሞ ለቅሶ አለመድረስ ከባድ ነው በአብዛኛው በሁሉም የኢትዮጵያ ማህበረሰብ ዘንድ የግል ነገራቸው ተተን እንደው ወደ ተገለዋል ወላይታ ውስጥ ታዲዮስ ታንቱ የሚባል ሰው ባለፉት በተለይ 97 አካባቢ በኢትዮጵያ ውስጥ ብዙ ህትመቶች ነበሩ እነዚህ የፕሬስ ሪተን ይሄ ምንድነው ፐብሊሽድ ፕሬስ ብዙ ሲወጣ እሱ የሚጽፋቸው ነገሮች ነበሩ የወላይታን ህዝብም ያስከፋ ነበር በዚያ ምክንያት የወላይታ ህዝብ ዘንድ ተቀባይነት የሌለው ያልተጻፈ ታሪክ የሚያነብ ነው እንዴት አወክብቲ ከኢትዮጵያ ውስጥ ባሪያ ንግድ የቆመው እኮ ኢጣሊያ 1939 ኢጣሊያ ከገባ በኋላ እኮ ነው ምኒልክ አስቆሟል ይላል አይተሽ እንደሆነ 1919 ላይ ሊግ ኦፍ ኔሽንስ ኃይለ ሥላሴ ጆይን ለማድረግ ሲጠይቁ ባንተ አገር ውስጥ ባሪያ ንግድ አለ አትገባም ተብሏል 1919 ምኒልክ ከዛ በፊት ነው 1919 ሊግ ኦፍ ኔሽን አባል ለመሆን ባሪያ ንግድ ቀረ የሚል ዲስኮርስ ተናግሮ ነው ኢትዮጵያ ሊግ ኦፍ ኔሽን አባል የሆነችው አልቀረም በኋላ ኢጣሊያኖች ኢትዮጵያን የማይጨው ጦርነት የሚባለው 1936 ዩሮፒያን ካሌንደር ኦኬ ኢትዮጵያን በወረሩ ሰዓት ነው ኢትዮጵያ ውስጥ ብዙ ቦታ ከፍተኛ የሆነ ቅጣት እየቀጡ ባሪያ ንግድ ለማስቀረት የሞከሩት ምኒልክ እኮ ደብዳቤ ይጽፍ ነበር ደብዳቤ እንዲ አይነት ሶላክ እያለ እኮ ደብዳቤ ይጽፍ ነበር ፊት በር የሚባል አካባቢ እኮ የወላይታ ሰዎች ናቸው እዚህ እንጨት ፍለጥልኝ ገሾው ቀጥልኝ ጠላ ምጠምቅ ምናምን የሚባሉ ሰዎች የወላይታ ሰዎች ናቸው ወደ ኋላ እንዳይመለሱ ተከልክሎ ነፃነታቸውን ተገፎ የኖሩት የወላይታ ሰዎች ናቸው እሱ የወላይታ አይደንቲቲ ካልተሰማው ዝም ብሎ መቀመጥ አለበት ምኒልክ 100 ሺዎችን የወላይታ ሰዎች እየነዳ ማምጣቱን የተለያዩ ሂስቶሪካል ዶክመንትስ አሉ ፎሬነርስ የጻፉት አለ አይ ዊትነስ ቫንደሪን ቀጥታ የፈረንሳይ ኮመርሻል ኤጀንት ወላይታ ድረስ ሄዷል የዚያን ጊዜ የነበረውን ሁኔታ ሰዎች እንዴ ለምን ዲናይ እናደርጋለን ናዚ እኮ የፈጸመው ነገር ጀርመኖች ዲናይ ካደረጉት ተጠያቂ ይሆናሉ ታዲዮስ ታንቱ ለሪፈረንስም ሊቀርብ አይገባም እሱ ሌላ ወንጀል እየፈጸመ ነው የሚጠይቀው አካል ይጠይቀው እሱ ታዲዮስ እኮ ብዙ በፊት የጻፋቸውን ማቴሪያሎች ምናነብ ከሆነ እኮ ታዲዮስን የሚከሰው ሰው ጠፍቷል ታዲዮስ ለማን እንደሚሰራ ደግሞ እናውቃለን እሱ ለአሃዳውያን አይደንቲቲውን ሉዝ አድርጎ ለፔን አይሰማውም እንዴ አያቴ ቅድመ አያቴ እንዲህ አይነት ጉዳት ደርሶባቸዋል የሚባለውን እንዴት ነው ዲናይ የሚያደርግ ሰው
ሶ ዛት ኢዝ ዋይ ኤክስክሉድ የተደረገው እሱን የወላይታ ህዝብ እንደ አበደ ሰው ኤክስክሉድ ያደረገው ይሄን እንዴት ድናይ አባቴ በባርነት አልተጋዘም እናቴ አልተጋዘችም ቤተ መንግስት ላይ ጌሾ እንዲወግጡ ስጋ ይሄ አራጅ እንዲሆኑ እንጨት እንዲፈልጡ ናንተ ባሪያ እየተባሉ አይደንቲቲያቸውን ሉዝ አርጎ ኦሪጂናል ስማቸውን ኦቶሮን አልተውም አናቶን አልተውም አሻን አልተውም የሚል ሰው ምን ማድረጋቸው ሰው ምናልባት በወላይታ ምሁራን ማህበርን በሌላም ከዚህ በኋላ ታዲዮስ ታውቱን በተመለከተ ምን ይሻላል የሚለውን መነጋገር ነው ያለብን because ታንቱ ስለተባለ ምናልባት ወላይታ አድርጎ ሰዎች ሊመለከቱ ይችላሉ እሱ የሆነ አይደንቲቲ ክራይሲስ ኦር ዲፊውዥን ውስጥ ያለ ሰው ነው ፐርሰናል ስሙን እየጠራው ይሄ የምናገራቸው ነገሮች የሚያስቆጡ ናቸው የወላይታ ህዝብ ያውቃል እንዲሁ ምን ይባላል መሰል ምንለ ኑና በሺስ ይላል የወላይታ ህዝብ ምን ይላል ምንለ ማለት ምንልክ ለኛ እኮ መሰረታችንን አጠፋ ነው የሚሉት ወደ ሌላ ጥያቄ እንለፍና እንግዲህ ሰሞኑን አነጋጋሪ የነበረውን አንድ ነገር ለመጨረሻ ጥያቄ ላንሳ ምክንያቱም ሰዓት ይገድበኛልና እርሶ ሚኒሊክ እየመጣ ነው የሚውጥ ኃይል መጥቷል የሚኒሊክን የሚውጥ ኃይል መጥቷል ጨቋኝ መጥቷል ሚኒሊክ ሌላ ልብስ ለብሶ መጥቷል ብለው በቀጥታ ተናግረዋል ከዛ ካደራሽ ውስጥ በመጀመሪያ ደረጃ ምንድነው ለዚህ የስጋት መነሻው ምክንያቶቹን ያስቀምጡ ምኒልክ መጥቷል ማለት ምኒልክ በዚህ ኬዝ ሜታፎር ነው አሁንም ወይም ሲምቦሊክ ነው ፊገሬቲቭ ነው ምኒልክ አሃዳዊ ነው ጨቋኝ ነው በኢትዮጵያ ውስጥ በአሁኑ ሰዓት ደግሞ ያለው ሁኔታ ምንድነው አብዛኛው ነገር ህብረ ብሔራዊ ፌደራሊዝም ስርዓቱን በመደፍጠት ህብረ ብሔራዊ ስርዓት የሚሉት ምንድነው እርሱ መቼ ነበርና ነው ህብረ ብሔራዊ ስርዓት መጀመሪያው እንደ ህወሓት ወይም ደግሞ የቀድሞ ኢህአዴግ ህብረ ብሔራዊ ስርዓትን ገንብቶ ነበር ነው የሚሉት በዚያ ስብሰባ ላይም ተናግሬያለሁ ህገ መንግስቱ ላይ የነበረውን ክፍተት ቦልድሊ አስቀምጫለሁ ኦኬ ቦልድሊ ለምሳሌ ፌዴሬሽን ምክር ቤት ውስጥ ያለው ውክልና እንደገናም ደግሞ ሲምቦሊክ ኦኬ አንዱ የቀመሰው ሌላው በሩቅ ተቀምጦ የሚመለከትበት አይነት አይደለም እኔ ማቀነቅ ነው እኔ ህገ መንግስቱ መሻሻል ያለበት ፕሮሲጀሩን ተከትሎ መሻሻል ያለበት አምናለሁ ላይ ያዙልኝ የጠይቁት በርግጥ ስለሚኒሊክ ነው ግን ህብረ ብሔራዊ የመጣው ነው ቆይ ህብረ ብሔራዊ ፌደራሊዝም ተደፍጥጧል ሲሉ ቢያንስ የሆነች ነገር ቆማ ነበር ማለት ነው እኔ የሆነ ችግኝ ካለ ነው በላዩ ላይ ሲት ተደፈጠጠ የሚባል አለበለዚያ ዝም ብዬ ብሄድ ተደፈጠጠ የሚባል ነገር የለም ችግኙ አለ ማን ነው የተከለው መቼ ነው የበቀለው የነበረው የትኛው ብሔር ብሔረሰቦች ናቸው በዚህ መካከል ተጠቃሚ የነበሩት ኦኬ ህብረ ብሔራዊ ፌደራሊዝም ኢትዮጵያ ውስጥ at institutional level ኦኬ ኢትዮጵያ የባህል ቋንቋ ማንነት ብዝሃነት ያላት አገር ነች እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ይላል ህገ መንግስታችን ክፍተት እንዳለበት ቅድም ተናግረናል ሶ ቢያንስ ኢትዮጵያ ውስጥ with all its pitfalls ብሔሮች ብሔረሰቦች ኦኬ ራሳቸውን በራሳቸው ወደ ማስተዳደር የራሳቸውን ቋንቋ ወደ ማሳደግ በራሳቸው ቋንቋ የመማር ኦኬ even በባህላቸው በማንነታቸው ወደ መኩራት ደረጃ መጥተዋል ትላንትና እርሶ የተነበሩ የሁሉ በኢትዮጵያ ውስጥ የሁሉ ደም ሲፈስ የሁሉ እስረኛ ሲጋዝ በጣም በጥቂት ንግግሮችና አድማ ቀስቀሳቸዋል እንደዚህ ያርጋቸዋል በሚል እስር ቤቱ በሴትና በወንድ እስረኞች ሲሞላ እርሶ የት ነበሩ ኢትዮጵያ ውስጥ ነበር ምን እየሰሩ ነበር ኢትዮጵያ ውስጥ ነበር ጸጥ ብሎ በሰላም አይደለም እንደዛም ሳይሆን እቃውም ነበር እሺ የዚያን ጊዜ እኔ አሁን አይደለም የዚያን ጊዜ የነበረውንም ሲስተም ኦኬ ባገኘሁት አጋጣሚ ሁሉ ያንን እቃውም ነበር አንድ ቪዲዮን ያያዩት ነበር ጠቅላይ ሚኒስትሩ በወላይታ በተገኙበትና ህዝቦችን ባነጋገሩበት ጊዜ እርሶም የወላይታ ልብስ ለብሰው
እሳቸው ፊት ቆመው ንጉስ መጣልን እንደው የሚገርም ነው የፖለቲካ ምህዳሩ እዚህ ሀገር ክርችም ተብሎ ተዘግቶ ነበር እና መንግስት እናናግር ማለት በወላይታ ማይታሰብ ነበር እንኳን መጣልን ብለዋል። እንግዲህ ደግሞ መቀሌ ሄደው ደግሞ ሚኒሊክ መጥቶብናል ብለዋል። ሚኒሊክን ሐውልት የሚያስቀምጥና የሚያሞግስ ሰው መጥቷል እና ለመዋጣችን ነው ደግሞ ብለው በቀጥታ ወርፈዋል። ሁለቱ ነገሮች ከፍተኛ ግጭት የላቸውም ወይ? እርስ በርሳቸው አይናከሱም ወይ? በመጀመሪያ ደረጃ ሚኒሊክን አፕሪሺየት ማድረግ በተጎዱ ማህበረሰቦች ቁስል ላይ ጦር እንደመክተት ነው። ምናልባት ይሄ ጉዳይ መጣሉ አንዴ እርሶ የሚያስቡት ለምሳሌ ወደ ፒያሳ ስንሄድ ነው አይደለ? ካልተሳሳትኩ የሚኒሊክ ሐውልት አለ። እሳቸው ከነፈረሳቸው ሐውልታቸው አለ አደባባዩ ላይ። እሳቸውን ማወደስ ነው ወይ? ደግሞስ ታሪክ ደግሞ እንደው ከታሪክ ይደምሰሱ ነው ወይ? እሳቸው የኢትዮጵያ መሪ ነበሩ። ሰው ኢትዮጵያን አንድ ለማድረግ ባረጉበት ሁኔታ ጥፋት ሰርተው ይሆናል ግን በቃ ከታሪክ ገጽ ላይ ይጥፉና ይደምሰሱ ነው ወይ? እዛኮ መቼ ነው የተሞገሱት? ምንድነው መደረግ ያለበት? ሰለብሬት ሊደረጉ ግን አይገባም። መቼ ነው ሴሌብሬት የተደረጉት? መረጃውን የሚያቀርቡ ብዙ ያቀርቡ። በአሁኑ ሰዓት ቤተ መንግስት አካባቢ ሚኒሊክ ይሄን ሰሩ፣ ሚኒሊክ ይሄን አደረጉ፣ ሚኒሊክ እንዲሆኑ የሚሉ ሚኒሊክ የሰራቸው መጥፎ ነገሮች በደሎችም ባላንስድ በሆነ መንገድ ቆይ አታሰፋ ሚዲያ ስለሆነ በመረጃ ካላወራን ችግር ውስጥ እንገባለንና መቼ ነው ሚኒሊክ በዚህ ደረጃ የተደነቁት? አንድ ባለፈው እንግዲህ ቤተ መንግስቱን ሳይስጎበኝ እንደማንኛውም ጎብኚ ሳይው ያየሁት እሳቸው ወንበራቸው ላይ ቁጭ ብለዋል። እቃዎቻቸው የሚጠቀሙበት የነበረው የጸሎት ቤታቸው አለ። ቤተ መንግስቱን የገነቡት እሳቸው ስለሆኑና የመጀመሪያው ተጠቃሚም ስለሆኑ ይሆናል። መቼ ነው እሳቸው በዚህ ደረጃ የተወደሱትና የተሞገሱት? ኢትዮጵያ ውስጥ ቅድም እንዳልኩሽ የሆኑ ኮንሰፕቶች ናቸው። ሂስቶሪካል ዲናያሊዝም፣ ሚኒማላይዜሽን እና ሂስትሪን ኔጌቲቭ ማድረግ ነገር እምዬ የሚባልበት ዲስኮርሶች በስፋት ኢትዮጵያ ውስጥ ከቤተ መንግስት ውጪም ይንጸባረቃሉ። ወደ ቤተ መንግስት እንመለስ። ወደዚያ እየመጣሁ ስላነሱ ቤተ መንግስትን አንስተው ስለሆነ የተቹት ወደ ቤተ መንግስት እንመለስና መቼ ነው ሚኒሊክን በዚህ ደረጃ ያገነነ ነገር እዛ የተደረገው? ታሪካቸው ይታወሳል። እንዲሁ ሲምቦሉ መቀመጥ የለበትም። ኢትዮጵያ የብሔሮች ብሔረሰቦች አገር ነች። የሚኒሊክ ሲምቦል ቤተ መንግስት ከተቀመጠ የአባጂፋር መቀመጥ አለበት፣ የካውጦና መቀመጥ አለበት፣ የጋክሽሬቾ መቀመጥ አለበት። ኢትዮጵያ ህብረ ብሔራዊት ከሆነች እነዚህ መንገዶች በነፍጠኞች በምን አዲስ አበባ የተሰየመው ሁሉ እርሶ ቤተ መንግስትን አላዩም እንጂ ቤተ መንግስቱን አላዩም ማለት ነው? አዎ እንጂ የኢትዮጵያ ብሔር ብሔረሰቦችን በሙሉ የሚጠቁሙ ምልክቶችና ነገሮች በዛ ውስጥ አሉ። ሚኒሊክ ግን ከተቀመጠ እዛ ሰለብሬት ካደረግሽ በንግግርም ሰለብሬት ይደረጋል። እኔ አሁን እየጠቀስኩ በዚህ ጊዜ አንቺ መረጃ እያልሽ ነው። በአንድም በሌላ መልኩ ሰለብሬት በሚደረግበት ሰዓት ክፉ የሰራቸው ስራዎችን መቀመጥ አለባቸው። እዚህ ፒያሳ ላይ በተቀመጠው ሐውልትም ጭምር ሚኒሊክ እንዲህ በጎ ነገር ሰርተዋል፣ በሌላ በኩል እንዲህ በደል ፈጽመዋል ተብሎ ባላንስድ የሆነ ኤቪደንስ መቀመጥ አለበት። በአንድም በሌላም በፓብሊክ ፊገር ቋንቋም ፓብሊክ ፊገር የሆነ ሰው ስለሳቸው አድናቆት በሚገልጽበት ሰዓት ሁሉ ለዚያ ምላሽ ደግሞ ሚኒሊክ እንዲህ አድርጓል ማለታችን አይቀርም። ሌሎች የኢትዮጵያ ነገስታትም ባይዘው የኢትዮጵያ ታሪክ ይሄ ነው ማለት ነው። ያ ማለት ሌሎቹ የኢትዮጵያ ነገስታት የት አሉ? የኢትዮጵያ አገር እነዚህ የገዳ አለቆችስ የት አሉ? እዛ ውስጥ እነዚህ ሁሉ የኢትዮጵያ ታሪክ እንደሆነ የሁሉም ሊቀመጥ ይገባል እኮ። የኢትዮጵያ ቤተ መንግስት ነው አይደል? የሁላችን ነው። የሀገራችን ቤተ መንግስት ነው። ታዲያ እነዚህን ፊውዳል የነፍጠኛ መሪዎችን ብቻ አስቀምጠሽ እንዴት ነው የኢትዮጵያ አንድነት ማውራት የሚቻለው? ስለዚህ እኔ ክፉም ደጉም ይጻፍ ነግሮት አልሰሙም ማለት ነው። ሚዲያ ነው ብሎት ጅባ ይበሉ ጉዳይ ይበሉ። እንደገና አሁን ደግሞ ነፍጠኛ ይላል። እላለሁ ነፍጠኛማ ምን ትያለሽ? እሺ ቆይ ቤቲ አንቺ እስኪ ተርም ተጠቀሚ።
እስኪ ምን ተርም ትጠቀሚያለሽ? ምን ልበልሽ? ፊውዳል ካላልኩ ነፍጠኛ ካላልኩ ምንድነው ተርሙ? ለምንድነው ግን እውነተኛ የሆነ ነገር እኔ ስሜን አሰፋ ብለሽ እየጠራሽኝ ነገሮችን በትክክለኛ ስማቸው መጥራት እኮ የስልጣኔ የመጀመሪያ ነው። በትክክለኛ ስማቸው እሺ ምን ልበል? ተርም ከሰጠሽ እኔ ኮታኮት እያረኩ ልጠቀም ምን ልበልሽ? ነፍጠኛ ስርዓት ነው እኮ የስርዓቱ ዋና አቀንቃኞች እነዚህ ነበሩ እኮ አቶ አፄ ኃይለ ሥላሴ ምን እንዳደረጉ እኮ እኛ እናውቃለን። እነዚህ ሰዎች ምን እንደሰሩ እናውቃለን። ስለዚህ ለምሳሌ የደርግ እዛ ተቀመጠ ብለሽኛል። እነዚህስ ሌሎቹ ምንም አልሰሩ። መልካም። በስተመጨረሻ በጣም አጭር አድርገው ምን ስጋት አሉት? ምን ደግሞ ተስፋ አሉት? በአገሪቱ ላይ የሚታዩት ነገር ካለ ተስፋም ሆነ ስጋት በጣም አጭር አድርገው ከልከል። ይሄ ከባድ ጥያቄ ነው። ከሁሉም ጥያቄ ከባዱ ይሄ ነው። እኔ ፕራግማቲስት ነኝ። ነገሮችን እያየሁ ነው ማምነው። ኦኬ እያየሁ እየተተገበረ ነው ነገሮችን የማየው። እንትንም ፐሲሚስትም አይደለም። ነገር ግን ተስፋ የሚባለው ነገር ፕራግማቲክ አንድ ላይ ሆኖ ነው። ህብረት አለ በማህበረሰቦች ዘንድ አሁን ያለው። እኔ የሚመኘው ቅድም እንዳልኩሽ እኔ ህብረ ብሔራዊ ፌዴራሊዝም ሪል ሆኖ እንዲሆን። ስለዚህ ህብረቶች አሉ። እነዚህ ህብረት እየተፈጠረ ነው። ፓርትነርሺፕ እየተፈጠረ ነው። የኢትዮጵያ ህዝብ ከበፊቱ ነቃ እያለ ነው። ይሄ አንድ ተስፋ ነው፣ ህብረ ብሔራዊ ፌዴራሊዝም እንዲኖር። በሌላ በኩል ደግሞ ሌሎች አይዲዮሎጂዎች፣ አደገኛ አይዲዮሎጂዎችም፣ የጥላቻ አይዲዮሎጂዎችም፣ ሌሎችም አይዲዮሎጂዎች የኢትዮጵያን ህዝብ ወደ ስጋት፣ ወደ ጥርጣሬ፣ እርስ በራስ ጥርጣሬ፣ ጥላቻ፣ ስጋት ውስጥ ሊከቱ ይችላሉ። መንግስታት፣ ሚዲያዎች በዚህ ላይ ኢንተርቪን በማድረግ ችግሮቹ ወደ አደገኛ ደረጃ ሳይገቡ ይፈታሉ ብዬ ተስፋ አደርጋለሁ። እሺ በጣም አመሰግናለሁ። መልካም መንገድ፣ መልካም እድል ይሁንልህ። ታንክ ዩ። ተመልካቾቼ ፕሮግራሜን በዚህ ጨርሻለሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ በያላችሁበት